ሰላም ጤና ይስጥልኝ ውድ ተከታታዮቻችን፣ አሁን የደረሰን አዲስ ዜና አለ። ሪያል ማድሪድ ከአሰልጣኝ ዣቢ አሎንሶ ጋር መለያየቱን በይፋ አስታውቋል። የላሊጋው ኃያል ክለብ ሪያል ማድሪድ ከአሰልጣኝ ዣቢ አሎንሶ ጋር ለመለያየት መወሰኑን በይፋ አስታውቋል። ስፔናዊው አሰልጣኝ ዣቢ አሎንሶ በትላንትናው ዕለት በስፔን ሱፐር ካፕ የዋንጫ ጨዋታ በባርሴሎና 3-2 ተሸንፎ ከዋንጫ መሰናበቱ ይታወቃል። ከታሪካዊ ተቀናቃኙ ባርሴሎና ጋር በኤል ክላሲኮ ሽንፈት አስተናግዶ ዋንጫ መነጠቁን ያበሳጫቸው የሪያል ማድሪድ ኃላፊዎች አሰልጣኝ ዣቢ አሎንሶን ለማሰናበት ከውሳኔ ላይ መድረሳቸውን በይፋ አስታውቀዋል። አሰልጣኝ ዣቢ አሎንሶ ከጀርመኑ ክለብ ባየር ሊቨርኩሰንን በመልቀቅ ከ6 ወር በፊት ሎስ ብላንኮቹን የተቀላቀለ ሲሆን ከ6 ወር የማድሪድ ቆይታ በኋላ በይፋ ከክለቡ ጋር ተለያይተዋል። ከዣቢ አሎንሶ ጋር የተለያዩ ሎስ ብላንኮቹ ጊዜ ሳያጠፉ ወዲያውኑ አዲስ አሰልጣኝ መሾማቸውን ይፋ ሲያደርጉ የክለቡ የወጣት ቡድን አሰልጣኝ አልቫሮ አልቤሎአ አዲሱ የሪያል ማድሪድ አሰልጣኝ አድርገው መሾማቸውን አስታውቀዋል። አሰልጣኝ አልቫሮ አልቤሎአ ከሐምሌ 2025 ወዲህ የሪያል ማድሪድን ወጣት ቡድን ሲያሰለጥኑ ነበር። አሰልጣኙ ከ2020 ጀምሮ የአሰልጣኝነት ሕይወታቸውን በሪያል ማድሪድ አካዳሚ እንዳሳለፉ ሲቪያቸው ይገልጻል። አሰልጣኝ አልቫሮ አልቤሎአ የሪያል ማድሪድ የመጀመሪያ ጨዋታቸውን ሮብ ቡድኑ ከአልባሴቴ ጋር በሚያደርገው የኮፓ ዴላሬ ጨዋታን በመምራት በይፋ ስራቸውን እንደሚጀምሩ ነው የተገለጸው። በኮከቦች ስብስብ የተሞላው ሪያል ማድሪድ ከቅርብ ጊዜ ወደ በቻምፒየንስ ሊግም ሆነ በስፔን ላሊጋ ውጤት እየራቃቸው የመጣ ሲሆን በተለይ በትላንትናው ዕለት ታሪካዊ ተቀናቃኛቸው በሆነ በባርሴሎና ተሸንፈው ዋንጫ መነጠቃቸው በዣቢ አሎንሶ እምነት እንዲያጡ እንዳደረጋቸው ነው የተገለጸው። የቀድሞው የሪያል ማድሪድ እና የሊቨርፑል ታሪካዊ ተጫዋች ዣቢ አሎንሶ የጀርመኑን ክለብ ባየር ሊቨርኩሰንን እየመሩ ከ2 ዓመት በፊት የጀርመኑን ኃያል ክለብ ባየር ሙኒክን በመብለጥ የቡንደስሊጋ ዋንጫን ማሸነፋቸው የሚታወስ ነው።